አማኞች ግን ጌታ እግዚአብሔር ይባርክሽ። አንቺ ብቻ ነሽ መተሽ ይኸው እዚህ ጋር ይቅርታ የጠየቅሽው ማለት ነው። ይቅርታ ሚዲያ ላይ ምንም አላልኩም ለአንተ ለራስህና በልቤ ግን እንደዚሁ በቃ የሆነ አንዳንዴ ታናድደኛለህ እና የራሴ መለወጥ ያወቅኩት አሁን በቅርቡ ያወቅኩት በምንድን ነው የእግዚአብሔር የሆኑ ሰዎችን መለየት ሲጀምር ከዛ ከራስ ከመታረቅ ማለት ይሄ ነው። ከዛ ሰሞኑን በቃ ወይኔ እድሜ መቼ ነው የሚገባው ላይፍ እያልኩ ነበረ እና በእውነት የመናደጃ ጊዜ ሆንለታል ማለት ነው። ምክንያቱስ ገብተው አንደኛ መጽሐፍ ቅዱስን የማያውቁ የራሳቸውን መጽሐፍትን የማያውቁ ሁለቱንም የማያውቁ። ስለዚህ የማያውቅን ሰው አስገብቶ ጥያቄ መጠየቅ ማሰቃየት ነው። ለዚህም ነው ስለማያውቁ ይገቡና ገና ተናገሩ ብለህ ስትላቸው በስድብ ይጀምሩልሃል። ስለዚህ ኦፊሻሊ ነው የምናገረው የቲክታክ አገልግሎት አሰጣጤን መልኩን ቀይሬያለሁ። ከዚህ ቀን ጀምሮ ቀይረዋለሁ። የምናገርበት ሀሳብ ካለ ሀሳቡን በቪዲዮ የተደገፈ በመጽሐፍ የተደገፈ ይዤ መጥቼ ወይ በጣም እንዳላርቀው ከ30 እስከ 45 ደቂቃ ያህል ድረስ እናንተንም እንዳላሳላች እናገርበትና ከዛ በዛ በተናገርኩበት ላይ ወንድሞች የሚሰጡት ሀሳብ በደንብ የሚያነሱት ሀሳብ ካለ ለነሱ ሰጣለሁ። ከዛስ ሁለት ሰዎች በስርዓት የምናውቃቸው የሚመጡ ወይ ሁለት ወይ ሶስት ሰዎች በጨዋነት በእውቀት ሊያወሩ የሚችሉ ሰዎች ካሉ እነሱን እናስገባና የእነሱን ሀሳብ እንሰማለን። ከዛስ ላይቭ ይዘጋል ማለት ነው እንጂ እንደዚህ አንቆይም። ወንጌል የምንሰብክበትን የስብከት ጊዜ እንጨምራለን። እንደዚሁም ወይ ደግሞ የዝማሬም ጊዜ አምልኮ ጊዜ እንደዛ እናደርጋለን ማለት ነው። ቴንኪው። ለምን በሉ እዚህ ቤት እንዳትገቡ ብለው ህዝቡን ገዝተዋቸዋል። በጣም ብዙ ህዝብ ፕሮቴስታንት እየሆነብን ስለሆነ እየመነፈቀብን ስለሆነ እዛ ቤት አትግቡ ብለው ደጋግመው ነው ህዝቡን የነገሯቸው። ሉክ በአውደ ምሕረት ላይ መድረክ ላይ ቆሞ ነው የነገሯቸው። ቲክታክ የሚባል ቦታ ላይ ከመናፍቃን ቤት ገብታችሁ እንዳትወያዩ እንዳትነጋገሩ ብለው ኦፊሻሊ ተናግረዋል። ኦኬ። ስለዚህ እኛ እዚህ እንናገርና ግን የምናደርገው ከዚህ በኋላ እግዚአብሔር ይረዳና የነሱን ላይቭ በከፈቱበት እያንኳኳን ገብተን እንጠይቃቸዋለን። እዚሁ የምናነሳውን ጥያቄ እዛ እናነሳለን፣ እናወራቸዋለን ማለት ነው። አባዬ እና እንደዛ ነው የምናደርገው። ኦኬ፣ ጸጋ ይብዛላችሁ። እንደዛ ነው የምናደርገው። ተባረኩ። እሺ እህቴ ቪዲዮ 14ኛ ላይ ነው ያለው። የትኛው ቪዲዮ ላይ? ይሄ ዮኒ ያለበት ቪዲዮ ላይ ማለት ነው። ዮኒ ፊት ለፊት ላይ ያለው ቪዲዮ 19 ደቂቃ ያለው ቪዲዮ ላይ 14ኛ ደቂቃ ላይ ነው ያለው። ስንት ያለው? 19 ደቂቃ ያለበት 14ኛው ደቂቃ ላይ አይቼዋለሁ እኮ ቅድም 14ኛ ነበር ግን 19 ደቂቃ ያለው ቪዲዮ የለም። አሁን አንተ ከኢትዮጵያ ተፈጥረሃል የሚለው በረከታችን ላይ 14ኛ ላይ ነው ያለው። ሃይማኖትን ከነብይ እግዚአብሔር ኤልያስ ጋር እኮ ማነጻጸር እንችላለን። ቴንኪዩ በቃ አገኘሁት። ቴንኪዩ አማንዬ ጸጋ ይብዛልህ። ማታ እንዳትቀሩ በዚህ ጉዳይ ላይ ማታ እንዳትቀሩ እና እዛ ቻርጅ አርገባይ ማታ እንዳትገቡ እንዳትቀሩ ማታ ዮኒ ማኛ ቤት እንዳትቀሩ። በእውነት ነው ብዬ የምልህ ላይቭ ሳላየው ዝም ብዬ ለማጋነን አይደለም። ላይቭ ሳላየው ለምን ይሄ ፕሮግራም አመለጠኝ ለምን በቪዲዮ ያለው ብላችሁ እንዳትሉ። ማታ በኢትዮጵያ ማታ ማለት ምሽት እኔ ያለሁኝ ዮኒ ማኛው አለ፣ ዳግሻ አለ፣ ሌሎችም ወንድሞች የሚመጡትን ጠይቀን አይ ቲንክ ዮኒን እንገባበታለን። ካልሆነ ሶስታችን እየተቀባበልን ተረት በአደባባይ ስትደቅ ታያታለህ። በእግዚአብሔር ቃል መዶሻ ተረት ሲደቅ ማለት ነው። አልመሽ ብሎኛል አልኩ ምሽት ሁሉ ማለት ነው። አሁን በዚህ አጋጣሚ እዚህ ጋር ያሉ ወንጌል አማኞች ማስታወቂያ እንዲሰሩ
ብትነግራቸው ጥሩ ነው። ስቶሪ ላይ ያስቀምጡ። ቴንክ ዩ። እንደውም በዚህ አጋጣሚ ኦርቶዶክሳውያንም ካሉ እሺ፣ ቴንክ ዩ ቤኪ። ኦርቶዶክሳውያን ካሉ አይ ሀሳቡን ቀይሩትና ውይይታዊ ማድረግ እንፈልጋለን ብሎ የሚል ሰው ካለ እኔና ዳጊ አለን። ዮኒ ቤቱን ይመራል። ሌላ ከኦርቶዶክስ የሚመጣ ሰው ካለ ማታ የምንነጋገርበት በእነ ተክለ ሃይማኖትና በስዕላት ላይ የኦርቶዶክሳውያን መምህራን የሰጡት መልስ ብለው የሚሉት ውግርግሩ የወጣ ነገር አለ። በሱ ላይ እኛ መናገር እንችላለን ብሎ የሚል ሰው ካለ እዛ መገናኘት ይችላል። አይ ዋን ቱ ዋን እንዲለይልን እንፈልጋለን ዲቤት ብሎ የሚል ሰው ካለ ይምጣ። እዛ ምሁራኑ መለሱት በተባለው ጉዳይ ላይ ማለት ነው። በስዕላቱ ጉዳይና ምሁራኑ ተናገሩት በተባሉት ላይ እነ ተክለ ሃይማኖት ከኤልያስ ጋር የተነጻጸሩበት ላይ አቅም አለኝ ኤርሚያስ እኔ እንደውም ፈልገ ነበረ ብሎ የሚል ሰው ካለ ዳግዬን ፈርምልኝ እለዋለሁ። እንደ እንትን እንዳይሻማኝ ማለት ነው። ዲቤቱን እኔ እገባለሁ። ዲቤቱ ላይ አንድ ለአንድ ይለይልናል ማለት ነው። እና ቴንኪው። እሺ ሩታ ኬት ቤተ እምነት ነው? እኔ ጴንጤ ነው፣ ከኛ ቤት ነው። እሺ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ኤርሚ ረጅም ጊዜ ነው ፌስቡክ ላይ ሳቅህና በጣም ሟገትህ ነበረ እና አሁን ነው መስማት በደንብ እየሰማው ሲሄድ። በምን ጉዳይ ትሟገች ነበር? በቃ ለምንድነው ጀጅ የምታደርገው ሰው ምናምን እልህ ነበረ። አውርቼ ሁሉ አውቃለሁ ሜሴንጀር ላይ ደውዬልህ እና በቃ ይሄ መገሰጽ ሳያውቁ መገሰጽ አለ አይደለ? ምኑንም ሳልረዳ አሁን በእውነት ይቅርታ ልጠይቀን የፈለኩት ከረጅም ዓመት በኋላ። እግዚአብሔር ይባርክ። በአንተ ብዙ ሰው ሲድን አይቻለሁ፣ ስታስተምር በደንብ አይቻለሁ። ሰው ቤት እንኳን ገብተው ወንጌል ልናገር እድል ስጡኝ ብለህ ወንጌል ስትናገር ሰዎችን ለንስሐ እንዲመጡ ስትጋብዝ ስትል በቃ በእውነት አንተ ትልቅ የእግዚአብሔር ሰው ነህና በእውነት ብዙ ጊዜ ነው የማስበው ይቅርታ ልጠይቅህና በአደባባይ ደግሞ ሲሆን ደስ ይላል። በልቤ ጀጅ አድርጌ ማለት ነው እና ይቅር በሌም በእውነት እግዚአብሔር ይባርክ። ከአንተ ብዙ እየተማርኩ ስለሆነ አሁን በቃ እግዚአብሔር ይባርክ ልልህ ነው። ተባረክ፣ ዘመንህ ይባረክ። ለዛን የፈለግኩ። እሺ እህቴ ሩታ ተባረኪ። ለመጀመሪያ ጊዜ በጌታ የሆነች እህት እዚህ ነግሬያቸዋለሁ። በጣም ብዙ ጊዜ ወንድሞች እና እህቶቼ ስላላወቁ ነው። የሆኑ ሰዎችም በቅርብ ለአንድ ወንድሜ ምን አሉት በውስጥ መስመር የወንጌል አማኞች ናቸው እና የዚህን ሰው ፕሮግራም አንወደውም እና ሲመጣ ኢንተረስቲንግ አይደለንም እና ቪዲዮውን ራሱ አንፈልገውም። የወንጌል አማኞች ናቸው፣ ልብ በሉ። አንፈልገውም ብለን እንል ነበር ብለው የሆኑ ሰዎች መጥተው ዛሬ ይቅርታ ብለው መልእክት ለአንተ እንድነግርህ ላኩኝ ብሎ በጣም ማከብረው ወንድም መጥተው ታይሙ ነው ማለት ነው። ልክ አሁን ልሽ አንቺ ብቻ ነሽ መተች የወንጌል አማኞች ነው። አሁን በአሜሪካ በካናዳ በተለይ አስታውሳለሁ የዛሬ 10 ዓመት ገና አገልግሎት ሲጀምር እንደዚህ ብሎ አይነት አገልግሎት የለም አቁም። ኢቭን አንድ ስሙን የምጠራው ብያልኩት አሁን ስሙን የማልጠራው በጠራው እያንዳንዳችሁ የወንጌል አማኞች የሆናችሁ ወንድሞች እናቶች የምታውቁት በኢትዮጵያ ቤተክርስቲያን ውስጥ እጅግ በእድሜም በእውቀትም በጸጋ ስጦታ እግዚአብሔር በጣም የሚጠቀምበት ሁላችን የተባረክንበት አገልጋይ በህይወት ያለ አገልጋይ ደውሎ ምን አለኝ ገና የዛሬ 10 ዓመት አካባቢ ላይ እንደዚህ ላይ ኤርሚያስ እንደው ስራ ብትፈልግ ሌላ ስራ ብትፈልግ አይሻልም እና ስራ ፈልጋለኝ። እውነቴን ብዬ የምላችሁ ጌታ መንፈስ ቅዱስ ስለረዳኝ እንጂ ንግግሩ ወይ ሰብሮ ያስቀምጠኝ ነበር ወይ ደግሞ ክፉ ቃል እንድናገረው ያደርገኝ ነበር እና ምን አለኝ ጌታ በጠራቸው ሰዓት ይምጡ አንተ ግን ተዋቸው አለኝ። ጌታ በማን በኩል ይጥራቸው? ወንድሞች እናቶች ካልተላኩ እንዴት ይሰብካሉ ይላል እና በወቅቱ ልክ እንዳንቺ ሩታዬ በጣም ካንቺም ያለፈ ብዙ ሰዎች ያሉኝ ሰዎች አሉና ባርክሽ አንቺ ብቻ ነሽ መተሽ ያው እዚህ ጋር ይቅርታ የጠየቅሽው ማለት ነው። ይቅርታ እኔ ሚዲያ ላይ ምንም አላልኩም ለአንተ ለራስህና በልቤ ግን እንደዚሁ በቃ የሆነ አንዳንዴ ታናድደኛለህ።
እና የራሴ መለወጥ ያወቅኩት አሁን በቅርቡ ያወቅኩት በምንድን ነው የእግዚአብሔር የሆኑ ሰዎችን መለየት ስጀምር ከዛ ከራስ ከመታረቅ ማለት ይሄ ነው። ከዛ ሰሞኑን በቃ ወይኔ እድሜ መቼ ነው የሚገባው ላይፍ እያልኩ ነበረ። እና እግዚአብሔር ይባርክህ ዳግዬ፣ በጣም ነው የምወድህ። በአንተ ዝማሬ በቃ በእውነት ከደበረኝ ቦታ ላይ ሁሉ ብድግ የምለው በአንተ ዝማሬ ነው። አሁንም አዲስ መዝሙር አውጣ። እግዚአብሔር ብርክ ያርግ ዳጊ። ሁላችሁም ተባረኩ እና ተባረኪ። ጌታ እግዚአብሔር ባርክሽ። እንግዲህ መረቦቻችንን ወደ ጥልቁ እንድንጥል ነው አይደል ጌታ የሚያዘው። አንዳንዶችንም ከእሳት ነጥቃችሁ አድኑ ይላል አይደል? ልክ ነው። ተከራካሪዎችንም ውቀሱ ይላል አይደል? እዚህ እንግዲህ የገባ ነው እኔ የገባሁት ጦርነት ላይ ነው። ምን አይነት ጦርነት ነው? መንፈሳዊ ጦርነት ነው ወንድሞቼ ሁሉ እዚህ ጭምር ማለት ነው። ምክንያቱም እዚህ ስለ ጌታ ስለ ኢየሱስ ክርስቶስ ጌትነት ስንናገር የወንጌሉን ብርሃን እንዳንነግራቸው በእውቀት የተጋረዱበት እውቀት አለ። በእግዚአብሔር እውቀት ላይ የተነሳ የሰው ሀሳብ ማለት ነው። በሃይማኖት ቤት የተጻፉ መጽሐፍቶች ጋርደው ፀሐዩ ክርስቶስ እንኳን እንዳያበራልን ብለው ራሳቸውም እየተናገሩ ነው ያሉትና ያው እነሱም በምንናገር ሰዓት ላይ እዚህ እንግዲህ ከጨለማው ዓለም መንግስት ጋር ነው የምንታገለው። ግን ጌታ እግዚአብሔር ዘመንሽን ይባርክ፣ ህዝባችንን እያዳነ ነው። አዎ ሰው ባይድን እኔ እዚህ ምንም አላደርግም። ወንድሞች እናቶች፣ ሶሻል ሚዲያ ላይ ምን አተረፍክ ብላችሁ ብትሉኝ ስድብ፣ መናቅ፣ መተፋት፣ መረገም እንደዚህ ነው። ያውም በራሴ ወገን ሁሉ ጭምር ሳይቀር በወንጌላውያን አማኞች ሁሉ ሰው ለምን አይረዳኝም ብዬም አልልም። ለቅሶም አልቀመጥም። አይሁዳውያን ሆነው ጌታን የተረዱት አይሁዳውያን አሉ፣ ያልተረዱት አይሁዳውያን አሉ። ጳውሎስን የገዛ ወንድሞቹ አይሁዳውያኑ አልተረዱትም። አይሁዳውያኑ በስጋ ወንድሞቼ ብሎ ያላቸው ብቻ ሳይሆኑ በክርስቶስ ወንድሞቼ ብሎ ደግሞ ከሚጠራቸው የቆሮንቶስ አብያተ ክርስቲያናት አልተረዳቸውም። ቆሮንቶስ ቸርች ቅዱስ ጳውሎስን ሐዋርያነቱን ነው ዲናይ ምንድነው የጣሉት ማለት ነው፣ ያጣጣሉት። አንተ ሐዋርያ አይደለም ተብሎ የተባለው በቆሮንቶስ ነው። የቆሮንቶስ ቅዱሳን ናቸው ጳውሎስን ከፍ ዝቅ አድርገው የናቁት፣ ከፍ ዝቅ አድርገው የሰደቡት ማለት ነው። እና ጌታችንም በገዛ ወገኑ ነው። በአይሁዳውያኑ የተቀበሉት አሉ፣ ያልተቀበሉት አሉ። ጳውሎስንም የተቀበሉት አሉ፣ ያልተቀበሉት አሉ። እኔም በዚህ 10 ዓመት ውስጥ የታዘብኩት የወንጌላውያን አማኞች ወገኖቼ በመንፈስ የተመሩ ናቸው ብዬ የምላቸው የተረዱኝ አሉ እና ደግሞ ያልተረዱ ደግሞ አሉ። ቆይተው ደግሞ እንደዚህ ደግሞ የሚረዱ ሰዎች አሉና በቃ ጥሪ እንዲያረጋል በጥሪ ልቶ ጥሪ እንደዚህ ያረጋል። በልብ ክፋት አይደለም፣ በልብ ቅንነት ነው የማደርገው። አንዳንድ ስንፍና እንኳን ቢኖር እሱን ይቅርታ እያደረግን ማለት ይቅርታ እየተባባልን የምንቀጥለውና አንድ ግን አስምሬ የምናገረው ንጉሴ አዳኘን ኢየሱስ ክርስቶስን የተገለጠ ድምፅ በመንፈሴ ላይ ሰምቼ ለብዙ ወራቶች ለብዙ ዓመታት እግዚአብሔር ደጋግሞ ነግሮኝ አልገባ ብሎ ሲለኝ በራሴ በአገልጋዮች በነ ፓስተር ፋሲል ኃይለ ማርያም ሙሉ ወንጌል ቤተክርስቲያን ውስጥ ባሉ ያቺ ያረሯ ሙሉ ወንጌል በተለይ ነብይት ማነች ትብለጥ በእነሱ አሁንም ከዚህ ማነው ኡጋንዳ ሀገር ላይ ያለ ፓስተር ዳንኤል የሚባል እግዚአብሔር ሰው በብዙ አገልጋዮች አሁን ለማገለግለው አገልግሎት እግዚአብሔር ለብዙ ወራት ለብዙ ዓመታት ሲናገረኝ ነበር እና ለዚህ ነው ዝም ብሎ ለጉራ ሳይሆን ሰምቼና አይቼ ነው የወጣሁት። ወንድሞቼም ሁሉ ጭምር አብረው የሚያገለግሉት ማለት ነው። ስለራሴ ግን ከሆነ የምናገረው ሰምቼ አይቼ ነው የወጣሁት። እግዚአብሔር እሰራለሁ ያለውን የሚጠራውን ትውልድ ይጠራል። ያን የሚጠራውንም ትውልድ በራእይ ያሳይቶኛል እግዚአብሔር። ለዚህ ነው እግዚአብሔር እዚህ ምንም አታመጣም። አሁን የነሱ መጽሐፍ ተነካ አልነካ ምንም የምታመጡት ነገር የነበረ ሲሉ ሊቃውንት ጉባኤውና ቅዱስ ሲኖዶስ ነው ተሰብስቦ እዚህ ለዘመናት ያሳየናቸው መጽሐፍቶች ወንድሞቼ የሚጽፉ በመጽሐፍ የስልጠና የሚሰጡ በስልጠና እዚህ ላይቭ ላይ የምንናገር በላይቭ ላይ ቁጭ ብለን በተናገር ነው። ብፁዕ አቡነ ማትያስ ፓትርያርክ እሳቸው ባሉበት የቅዱስ ሲኖዶስም የሊቃውንት ጉባኤው ተሰብስበው መጽሐፍቶቻችን ጥራት ይጎላቸዋል ይሰብሰቡ ብለው ያሉት ሪፎርሜሽን እንደሚመጣ እግዚአብሔር ህዝቡን እንደሚያድነው በግልጽ እንደሰማ ሰው ነግራቸዋለሁ። በግልጽ እንዳየ ሰው ነግራቸዋለሁ። የወንጌል አማኞች ከቻላችሁ ጸልዩልኝ፣ ካልቻላችሁ ግን ዝም ብትሉ ጥበብ ይሆንላችኋል። ካልሆነስ ደግሞ ፎቶዬን ዘግዝቃችሁ ማቃጠል፣ መሳደብም ማንገራጣትም ትችላላችሁ። ከእናንተ ጋር አልዋጋም። ዳዊትም እልፍ አለ ይላል ከኤልያብ ፊት።
ጉዳዩ ከጎልያድ ጋር ነው፣ ከኤልያብ ጋር አይደለም። ኤልያብ ዋይ 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 ሊል ይችላል ቤት ውስጥ ሆኖ። አንዳንዱ ወገኔ ከቃልዮት ወይ ከሙሉ ወንጌል ወይ ከመስርክ ሶሶቶ እንደዚህ ብሎ ስብከት የለም ሲጠራቸው ይምጣቸው ምናምን። በማን በኩል ይጥራቸው? በእኔ እንጂ በአንተ እንጂ በአንቺ እንጂ በማን በኩል ይጥራቸው? እሱ ሲጠራቸው ይምጡ ብሎ የሚባል ነገር አለ እንዴ? እንዲጠራቸው ታዲያ እኛ የመዳንን ወንጌል እንነግራለና በጎነቱን፣ ምሕረቱን፣ ፍቅሩን፣ ቸርነቱን፣ አባትነቱን እሱን ስንናገር አይንትና ምትባል አርሴማ ምትባል ሴትዮ አለች ብሎ ሲል አርሴማ ማለት እንደማትረባው እንደማትጠቅመው የራሱን መጽሐፍት ገልጬ እልም ያለች ነጠላይን አቀብሉኝ ተሳዳቢ ተራጋሚ መሆኗ ገጽ ከምዕራፍ እየገለጡ ማሳየት ነው። ምድራችን ላይ ከኢየሱስ ክርስቶስ የበለጠ ስፍራ አግኝታ የነገሰች አርመናዊቷ ሴትዮ ምንም እንደማትጠቅማቸው ማለት ነው። ካሜራ ከፍቼ ያሳያሉ። እና ይሄ ነው የሆነው። ሩታ የተባረኪ ቴንክ ዩ ታጋይታለሽ። ቴንክ ዩ ኔት ተባረኪ። አሜን። እሺ ኦኬ እሺ ጸጋ ይብዛላችሁ። እሺ እሺ ወንድሜ መስፍን እሺ ጻፍልኝ በውስጥ አገኛለሁ። እሺ ወንድሜ ጻፍልኝ በውስጥ ኦኬ። ለጌታ ክብር ይሁን። በተለይ በዚህ ጉዳይ በጣም ነበረ በመሀከል ላይ የነበረው የሆነ ነውጥ በተነሳ ጊዜ በጣም ነበር የወንጌሉ አገልግሎት ሊጎዳ የነበረው። ጌታ ግን በኪነ ጥበቡ አሳልፎናል። እኔንም የተወሰኑ ጥቂቱ ወገኖቼ በተለይ ወንድሜ ዳጊ ያ እግዚአብሔር ትልቅ ስራ ስላለው አሁን ወደኋላ መመለስ የሚባል ነገር የለም። እርፍ ጨብጦ መልቀቅ የሚባል ነገር የለም። በፍቅር ነው የምንናገረው። ህዝባችን ወገኖቻችን እንዲድኑ እንፈልጋለን። እንዲድኑ ደግሞ እውነትን ወደ ማወቅ እንዲደርሱ ይወዳል ቅዱስ አባት እግዚአብሔር አብ። ያ እውነት ደግሞ የወንጌሉ የምስራቹ ቃል ነው። ያንን ቃል ደግሞ ስንነግራቸው ከቃሉ እኩል ጫማ የተለካካ ከቃሉ እኩል ትከሻ የተለካካ የሰው ስርዓት የሆነ ትምህርት አለ። እሱን ይኸውልህ ልንደው እሱን ልናፈርሰው በእግዚአብሔር ቃል መንፈስ ቅዱስ በዚህ ዘመን ጠርቶኛል። 4 ነጥብ። አመንክ አላመንክ፣ አመንሽ አላመንሽ ጉዳያችሁ ነው ወንድሞች እናቶች። ማንም ሰው ገስት ላይ እንኳን መጥቶ ባይቀመጥ ብቻዬን ሆኜ ከጌታ ጋር እቀጥላለሁ። ፔሪየድ። ታየዋለህ ጌታ ይሄ እንዴት እንደሚሰራ ማለት ነው። ታየዋለህ ሲሰራ እንዴ የሆነ በእግዚአብሔር ጥሪ እንደምናገለግል የሆነ ከሞትን በኋላ እኮ አይደለም የህይወት ታሪካችን ሲነበብ አይደለም። አዎ ወደ ጌታ ሄደ እንጂ ብለህ የምትለው እዛ ወደ ጌታ በሄድኩበት ጊዜ አይደለም። በህይወት እያለው እነግርሃለሁ። ሌላ አጀንዳ የሌለኝ የእግዚአብሔር ጥሪ ያለብኝ ሰው ነኝ። ፒሪየድ። ማንም ፓስተር ቢመጣ አልሰማውም። ማንም አብያተ ክርስቲያናት እግዚአብሔር ስራ ላይ ነው፣ እያየው ነው። መንፈሳዊ ጦርነት ላይ ነን። እነሱ ስዕልን ሊያጸድቁ መጥቶ ማለት ነው። ለስዕል ሰግዳለሁ ይላል። ለምን ላይ ለስዕሉ ሳይሆን ከስዕሉ ጀርባ ላለው ይላል። ከስዕሉ ጀርባ ያለው እሱ የሚታየው ከስዕሉ ጀርባ ማርያም ከስዕሉ ጀርባ ሆና እንደምታወራው ነው የሚለው። ለእኔ ደግሞ ከስዕል ጀርባ የሚሰራው አውሬው ነው። ግልጽ ነው። እባቡ ነው የሚታየኝ። ለአውሬውም ትንፋሽ እንዲናገር ለአውሬውም እንዲናገር ትንፋሽ ተሰጠ ይላል ራዕይ መጽሐፍ ምዕራፍ 13 ላይ። ከስዕል ቃል እሰማለሁ። ጡቷ ወተት ያፈልቃል፣ ብብቷ ያልባታል፣ አፍንጫዋ ይነስራታል እያሉ ስዕል እንደሚናገር፣ ስዕል እንደሚዘል፣ እንደሚጨፍር፣ እንደሚደንስ፣ ከበሮ ሲመታለት እንደሚያሸበሽብ፣ ዘይት እንደሚያፈልቅ፣ ላበት እንደሚያወጣ፣ ወተት እንደሚያወጣ፣ ስዕሉ ጦር ወርውሮ ሰው እንደሚወጋ ስዕል አድህኖ ይላሉ እንጂ እኮ ስዕሎቹ ሰው ሁሉ ይገላሉ። እነኚህ ሰው የሚገሉ ስዕሎች ልክ ላስገባቸው ይገባል። አይመስልም ወንድምዬ? እውነቴ ነው ብዬ የምልህ ልክ ላስገባቸው እኮ ነው ብዬ የምልህ። እስቲ የኦርቶዶክስ ስዕሎች በሙሉ ተሰብስበው እስቲ ኤርሚያስን ይግደሉት። አንድ ክብሪት በቂ ነው።
ይኸውልህ ምንድን ነው የዓለም ትልቁ ተራራ ኤቨረስት በዚህ በማውንት ኤቨረስት ማለት ነው። በማነች ካትማንዱ የምትባል ከተማ ኔፓል፣ በኔፓል እና በህንድ መካከል ነው ያለው። ለምን እንደ ኪሊማንጃሮ ተራራ ወይ እንደ ማውንት ኤቨረስት ለምን አይቆለሉም? አንድ ክብሪት ብቻ በቂ ነች አልኩ። ከቀፏ ጋር ብቻ ማገናኘት ነው። እና ፈንዲሻይን ይዤ ቁጭ ብዬ አያቸዋለሁ ማለት ራሳቸውን ከሳት ሲያድኑ። በካርቶን ያስፈራራል እንዴ! እንዴት አይነት ማርጅናት! ሁሉ አይወራም እዚህ። ጌታዬ ያወራኝን ባወራ ጴንጤ ወገኔ ኢየሱሴ ያወራኝን በውስጥ ኦኬ ሁሉ አይወራም እዚህ። ሁሉ አይወራም። እልቅ በጌታ የምታምኑ ወንድሞቼ እና እህቶቼ እነዚህ በስዕላት ላይ ተገልጠው ያፈልቃሉ፣ ይደንሳሉ ብለው የሚሉ የዘመናት ተረቶች እዛ ስትመረከኪ በጌታ በኢየሱስ ክርስቶስ የስም ስልጣን በስዕል ላይ አድሮ ከስዕልም ጀርባ ሆኖ በቫርኒሽ በተለቀለቁ እንጨቶች በሰው እጅ በተቀለሙ በመሮ ተቆርቁሮ መሮ ማለት ይሄ መሰርሰሪያ ማለት ነው። በመሰርሰሪያ በመሮ ተቆርቁረው አይን የወጣላቸው፣ ጆሮ የወጣላቸው፣ ከንፈር የወጣላቸው፣ ምላስ ያበጁላቸው ታያለች። ይሄው እያየች እመቤቴ አይኗን ወደ አንተ ላይ ጥላለች ብለው የሚሉ እላቸው ላይ የሚደንሱ ሸረሪቶችን ማባረር የማይችሉ ዝም በአፏ ላይ ቢቀመጥ እሺ ብላ ማባረር ማትችል ነጭ ሽንኩርቱ በልተሻልና ከስሬ ወግጅልኝ ብላ ከስዕል ውስጥ እጇን አውጥታ ገፋቻት ብሎ የሚል ቀልድ ኢየሱስ ክርስቶስ ምስክሬ ነው እኮ አልኩ። አልታገሰውም። ልብ ከልቤ ጋራ ከሆነ እንዳለው የናሚስ ልጅ እዩ፣ ልብ ከልቤ ጋራ ከሆነ አለው የናሚስ ልጅ እዩ ኢዮናዳብን አግኝቶት ማለት ወደ ኢዝራኤል ሲሄድ በባሪያው በነቢዩ በኤልያስ እጅ የተነገረው ትንቢት ቃል ይፈጸም ዘንድ ግድ ነበርና የአካብን ቤት ትመታለህ ብሎ እንዳለው ሚኪያስም ተናግሮታል። እሱን እና ወደ ኢዝራኤል እየገሰገሰ ነበር የሚሄደው። በጣም አካሄዱ ፈጣን ነበር የናሚስ ልጅ እዩ። እና ልብ ከልቤ ጋራ ከሆነ እጅን ስጠኝ ወደ ሰረገላው ላይ ውጣ አለው። በቃ ልብ ከልቤ ጋራ መንፈስ ከመንፈሳችን ጋራ በእግዚአብሔር መንፈስ ከተማረረ እዛው ተንበርክከ እጅን ስጠኝ እና ዝም ብለህ ብራዘር፣ ዝም ብለህ እይ። በእንቅልፍ መንፈስ የተመታ ጴንጤ መተህ እኔ ጋ ምንም አይነት ነገር ብትል ስቄብህ ነው የማልፈው። ደግሞ እኮ እንደ እህቴ እንደ ሩታ እንኳን እኮ መታው ይቅርታ እንኳን አይጠይቁ። ኤርሚያስ አሁን ይህንን አገልግሎት ነው ብለህ የምትለው ይላል። ታዲያ እኔ ኪነት ነው እንዲህ የምደንሰው በዚህ 10 ዓመት? ልጆቼ እዚህ ባባ እያሉ እየጠሩኝ አንተ ከሚስት ጋራ ሶፋ ላይ ተንከባለህ ገላትያ ወዴት ነው የሚገለጠው ብለው ቢሉ ወደ ዘፍጥረት የምትገልጠው ሰውዬ በጌታ ያመንከው ወንድሜ ማለት ነው። አንድ ቀን መታ አስተያየት ልትሰጥ ትፈልጋለህ ማለት ነው። ኤርሚያስ አሁን ይሄንን አገልግሎት ብለህ ትጠራዋለህ ትላለህ። ኤኒዌይ ዝም ብዬ ወደፊት እገሰግሳለሁ።